الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه أما بعد السلام عليكم ورحمة الله وبركاته. قال رحمه الله: ومن أسباب شرح الصدور لبن كم يفتو درزا كم يعسفو أسباب مكنيات مكاكل أمستنياو دوام ذكره الله تبارك وتعالى ما استاوس ما بزات ويمس ما استاوس لا يمزوتر نو على كل حال بهلهم هنيتا لاي وفي كل موطن بهلهم بوتا لايا القرآن لا يتنكروا ذكر لبن يرغاغا الذين آمنوا وتطمئن قلوبهم بذكر الله نزا يامنوا ልቦቻቸው አላህን በማውሳት ትረጋጋለች ብላ ከሰው ልጆች ሁሉ በላይ ልባቸው የተረጋጋ ይሰፋላቸው ነብይ ናቸው አለይሂ ሰላቱ ወሰላም። ስለሳቸው ደግሞ ባለቤቶቻቸው ሲናገሩ ካነ የዝኩሩላህ ፊ ኩሊ አህያኒሂ ነብይ ሰለላሁ ዐለይሂ ወሰለም በሁሉም ሁኔታቸው ላይ ዚክር ይሉ ነበር፣ ዚክር ያደርጉ ነበር ተብላ መንገድ ላይ ቤትም መስጂድም ተኝተው ቁጭ ብለው ዚክር ያበዙ ነበር። ስለዚህ ዚክር በበዛ ቁጥር ልብ ይሰፋን። ነገር ግን እዚህ እንደተባለው ደዋም አልፎ አልፎ ሁሉም ዚክር ያደርጋል። የዚክሩ መጠን ቢለያይ ከስንት አንዴ ምክንያቶች ሐጃዎች ሲኖሩ ዚክር ማብዛትና በቋሚነት ዚክር ማብዛት ሁለቱ ይለያያል። ከሸይጣን ሙርከኛነት ነፃ የመውጣት ምልክት ነው ዚክር ማብዛት። የዚክር ማነስ አሊያ ደግሞ ጭራሽ መጥፋት የሸይጣን መጫወቻ የመሆን ምልክት ነው። استحوذ عليهم الشيطان فأنساهم ذكر الله ሸይጣን ተሾመባቸው ተቆጣጠራቸው አላህን ማውሳትን አስረሳቸው ይላል። ስለዚህ እኔ በሸይጣን ቁጥጥር ስር ነው ያለሁት ወይስ በአላህ ጥበቃ ስር ነው ያለሁት? አንድ ማወቂያ መንገዱ ዚክር ነው ማለት ነው። ዚክር የገራለት ሰው በቋሚነት ዚክር የሚል ሰው በአላህ ጥበቃ ስር ነው ያለው፣ ከሸይጣን ነፃ ነው። በቂ መከላከያ መሳሪያም አለ። ዚክር ማለት የማይችል ሰው በሞከረ ቁጥር ሸይጣን የሚያስረሳው፣ ዚክር ማለት ያለ መሰላል ሰማይ የመውጣት ያክል የሚከብደው استحوذ عليه الشيطان ሸይጣን ተቆጣጥሮታል ማለት ነው። አንድ ሰው ቤት ሲገባ ቢስሚላህ ካለ፣ ሲበላ ቢስሚላህ ካለ፣ ሲተኛ ቢስሚላህ ካለ ሸይጣኖች እርስ በርሳቸው ዛሬ መግቢያም መብያም ማረፊያም የላቸውም ይላል። አንዱ ሌላኛውን የነገረ ይመልሳል ተብሎ ቤት ሲገባ የቤት ዚክር ካላለ፣ ሲበላ የምግብ ዚክር ካላለ፣ ሲተኛ የምኝታ ዚክር ካላለ አንድ ሰው ሸይጣን ኑ ያለ ሌሎችን ይጠራል። ዛሬ ማረፊያም መብያም መተኛም አለ። አልፎ ተርፎ ባል በዚህ መልኩ ከዚክር ርቆ አልጋ ላይ ሲወጣ አብሮት ወጥቶ ባለቤቱን ሲገናኝ አፍረተ ገላው ላይ ተጠቅልሎ አብሮት እንደሚገናኝ ተነግሯል። እስከ ጥግ ማለት። ከዛ በኋላ ወሻሪኩም ፊል አምዋሊ ወልአውላዲ ወዒድሁም በልጅ በገንዘብ ተጋራቸው ተብሏል። በልጅ በገንዘብ መጋራት ማለት ነው። ሲበላ ቢስሚላህ ካላል አብሮ ሸይጣን ይባላል። በገንዘብ በንብረት ተጋራው ማለት ነው። በልጅ ተጋራው አብረው ተገናኝ። የሚወለዱ ልጆች ያንተም የሱም ይሆኑ ማለት ነው። ብዙ ልጆች ባለንበት ጊዜ ድርቅ ሲያደርጋቸው ሲታይ አንዱ ምክንያት ይሄ ነው ሊሆን ይችላል። የሰው ልጅ ብቻ ሳይሆኑ የሸይጣንም ልጅ ጭምር ሆነው ማለት ነው። አባታቸው ከዚክር እናታቸው ከዚክር በመራቃቸው ምክንያት በተለያዩ አጋጣሚዎች የተደነገጉ ዚክሮች አሉ። ዚክር ሙጥለቅና ሙቀየድ ይባላል። ለጊዜ የተገደበ ዚክር አለ። ምግብ ሲበላ፣ ልብስ ሲለበስ፣ አልጋ ላይ ሲወጣ፣ ግንኙነት ሲደረግ፣ መኪና ላይ ሲገባ፣ ሲመሽ ሲነጋ፣ ባህሉ መጀር። እነዚህ ከተለያዩ ሁኔታዎች ጋር የተያያዙ አዝካሮች ናቸው። ቢያንስ ይሄን ከማለት ወደ ኋላ ማለት የለበትም ሙስሊም። ይሄንም ከተወ ከስሯል። ሌላው ደግሞ ሙጥለቅ ነው፣ በምንም ያልተገደበ ያገኙት አጋጣሚ ያለ ቁጥር ያለ ቦታ ገደብ የሚባል ዚክር ማለት ነው። አንዳንድ ሱሐቦች በቀን 12000 ጊዜ ተስቢህ የሚያደርጉ ነበር። ጣቴ ካልተሳሳተ በስተቀር ስቆጥር ካልተሳሳትኩ በስተቀር ይሉ ነው። ገደቡ ለምን አስፈለገ? እሱ ከመቶ በላይ የተገደበ የለም ሸሪዓ
ከፍተኛው በነቢዩ ሐዲስ የተገደበ የዚክር ቁጥር 100 ነው። ከዛ 1000 2000 3000 20000 15000 በል የምትገድበው በየቀኑ ልል ይገባል ብለህ ራስህ የመደብከውን ደርሻለሁ አልደረስኩም ነው ማለት ነው እንጂ አላህና ከመልእክተኛው ውጪ ቁጥር የሚያስቀምጥ የለም። ሱናው እስከ 100 ነው። ሱብሃንአላህ ሱብሃንአላህ 100 ሱብሃንአላህ ወቢሐምዲሂ 100 ላ ኢላሃ ኢለላህ ወህደሁ ላ ሸሪከ ለሁ ኢላ አኺሪ 100 ተቀምጧ። እነዚህ ቀላል ናቸው በጣት ይባላሉ። ከዛ በላይ ግን አንድ ሰው ለራሱ ዊርድ መፍጠር ከፈለገ ችግር በቀን 5 ጁዝ ነው መቀራው ያለ ሰው እሱን በዛ ተገድቦ ከ5 በታች መቅራት የለብኝም ማሳነስ የለብኝም። ከቻልኩ ግን 7 አደርጋለሁ። ከ1000 ጊዜ በታች ሱብሃንአላህ ማለት የለብኝም። የቀን ዝቅተኛው ተስቢሂ 1000 ነው 25000 አደርጋለሁ። ስችል 7 አደርጋለሁ ማለት ይቻላል። ይሄ ዊርድ ይባላል። ዕለታዊ የዒባዳ መጠን ማለት አስሉ ተደንግጓል፣ ተፈቅዷል። የተገደበ ቁጥር አለ አጨምሮ አልተባለም። አንዱ 30 ይችላል፣ አንዱ 50 ይችላል፣ አንዱ 10 ይችላል። ያ ማድረግ ማለት ስለዚህ በጊዜ በሁኔታ የተገደቡት ሊያልፉን አይገቡም። ከሶላት በኋላ የሚባሉ ዚክሮች፣ ስንተኛ ስንነሳ የሚባሉ፣ ቤት ስንገባ ስንወጣ፣ መጸዳጃ ቤት ስንገባ ስንወጣ የሚባሉ ዚክሮችን ለነል። ከዛ ከፍ ሲል ደግሞ በምንም ያልተገደቡ ስንሄድ ስንመጣ እርትሳት ባገኘን ቁጥር ልንላቸው የሚገቡ ዚክሮችን። አንዳንዴ ረጅም ኪሎ ሜትር ለብቻ ልትጓዝ ትችላለህ። አፈ ተገጥሞ መጓዝ የለብህ። አልያ ደግሞ ማላ ያኒ የለፈለፍክም መጓዝ የለብህ። ሰዎች በሁለቱ መሃል ናቸው። አላህ አግርቶላቸው ዚክር የሚሉ አሉ። ካልሆነ ደግሞ ሸይጣን አግርቶላቸው ወሬ ማላ ያኒ የሚያወሩ አሉ። ማላ ያኒ ከማውራት ማይረባ ማይጠቅም ነገር ከማውራት ዝም ማለት ይሻላል። ዝም ከማለት ደግሞ አላህን ማውሳት ይሻላል። ትናንት እንደጠቀስነው ከዐውን ብን ዐብድላህ ረዲየላሁ ዐንሁ ወአርዳህ ዛከ ለዚ ቂለ ፊህ ሰምኑን ወዐሰል አቻዎቻቸው ሲያደንቋቸው ከዒባዳቸው ከስነ ምግባራቸው ማማር የመጣ ማርና ቅቤው ነበር የሚሏቸው ዐውን ብኑ ዐብድላህ። እሳቸው ምን አሉ? አላህን ማውሳት መድኃኒት ነው፣ ሰውን ማውሳት በሽታ ነው። አላህን ማውሳት መድኃኒት ነው። አላ ቢዚክሪላሂ ተጥመኢኑል ቁሉብ። ዚክር ስትል ልቡ ይረጋል፣ ሁሉ ነገር ትረሳለህ። መስፈርቱን ያሟላ ዚክር ዘንድ ታዲያ ፈውስ ነው ማለት ነው። ሰውን ማውሳት እሳ በሽታ ነው። ስለ ሰው ስታወሳ ሰውን ባህሪ ሰውን ወንጀል ሲሰረዝር በሽታ ነው በሁለት መንገድ። አንድ የሰዎችን መጥፎ ባህሪ ባወሳ ቁጥር ውስጥ ይታመማል። በሌላ በኩል የሰው ስም በመጥፎ ካነሳህ አኺራ ላይ ትቀጣለህ። ሰውን ካወሳህም በጥሩ አውሳ። የአቡበክርን፣ የዑመርን፣ የዑስማንን፣ የኻሊድን ወሊድን፣ የሳዕድ ብን አቢ ወቃስን ከዛም በኋላ የነበሩ የደጋጎችን ባለፈበት ዘመን የሚጥሩ ጥሩ ሰዎችን ጥሩነት አውራ። ይሄ ለጥሩነት ያነሳሳል። የራስህን እውርነት፣ ወንጀል፣ ድክመት ትተህ 24 ሰዓት አይንህን ምላስህን የሰው ወንጀል ከመዘርዘር ላይ እንዲጠመድ ካደረግከው ያለ ሸክ ልብህ ይታመማል፣ ልብህ ይታወራል፣ ልብህ ይጨናነቃል። የሰው ስም ማንሳት ለጊዜው ፍራፍሬ መብላት ሊመስል ይችላል። ትንሽ ከቆየ በኋላ ግን ወደ መርዝነት ይቀየራል። ሐሰናትህን አጥቦ ያስወግዳል፣ ቀልብህን ያደርጋል፣ አኺራን ያስረሳል። እዚህ የሰራውን ኸይር ስራ ሁሉ አኺራ ላይ ለሰው ስፈር ትባላለህ። አንተ ትሰራለህ፣ የሚሰፍረው ግን የሚደረገው የሰው የበደልከው ያማኸው ስሙን ያጠፋኸው ሰው ሚዛን ላይ ነው የሚሰራው። ሙፍሊስ ማለትም እሱ ነው። በኡመቴ ውስጥ ድሃ ማለት ዱንያ ላይ ብዙ መልካም ስራ ሰርቶ ነገር ግን አኺራ ላይ ዱንያ ላይ የበደላቸው ሰዎች መልካም ስራውን የወሰዱበት ሰው ነው ድሃ ብላው። እዛ ከዚህ ለመዳን አላህን ማውሳት ማብዛት ያስፈልጋል። ወዛኪሪነ አላህ ከሲረን ወዛኪራት አዐደ አላሁ ለሁም መግፊረተን ወአጅረን ዐዚማ ይላል። በብዛት ዚክር የሚሉ ወንዶችና በብዛት ዚክር የሚሉ ሴቶች አላህ ምህረትና ትልቅ ምንዳን አዘጋጅቶላቸዋል ይላል። ያ አዩሀ ለዚነ አመኑ ዝኩሩላህ ዚክረን ከሲራ፣ እናንተ አማኞች ሆይ አላህን ብዙ ማውሳትን አውሱት ይላል። በተለይ ጠዋትና ማታ ይላል። ፈሱብሓነላህ ሒነ ቱምሱነ ወሒነ ቱስቢሑን እዝኩሩላህ ዚክረን ከሲረን ወሰቢሑሁ ቡክረተን ወአሲላ። ሁኔታዎች ሲቀያየሩ ሲመሽ ሲነጋ፣ ዝናብ ሲመጣ፣ ነፋስ ሲመጣ አላህን በብዛት አውሱ። አንድ ሰው መቼ ነው በብዛት አላህን አውስቷል የሚባለው? ቢያንስ ከነዚህ ጎራ ይመደብ ዘንድ ከሶላት በኋላ የሚባል ዚክር በቋሚነት ማለት አለበት። ሲተኛ ሲነሳ የሚባልም ዚክር፣ ጠዋትና ማታ የሚባልም ዚክር፣ አህዋሎች ሲቀያየሩ የሚባል ዚክር ጠብቆ ማለት አለበት። ቢያንስ በትንሹ እዚህ ስለመግባት ወላ ተኩን ሚነል ጋፊሊን ይላል። አንዳንዴ አላህ ዘክሩ ብሎ
እስከትሉ ከጋፍሎች አትሁኑ ዚክርን አትተው ማለት ነው። ደዋሙ ዚክሪሂ ዐላ ኩሊ ሓሊን በሁሉም ሁኔታ ላይ አላህን ማውሳት። ከደጋ ቀደምቶች ውስጥ ፀጉር የሚያስተካክል ሰው ጋር ሄዶ ፀጉር አስተካካዩ የላይኛው ከንፈሩ ላይ ያለ ፀጉሩን ሊያነሳለት ፈልጎ ዝም አለልም ብሎ እሱ ዚክር ይላል። ዚክር ሲባል አፍ ከንፈር ይንቀሳቀሳል። ታዲያ ፀጉር ሰራተኛው አንድ ዝም በልና ፀጉርህን የላይኛው ቀድሞ ቀመሰን ላንሳለን፣ አንተም ስራን አታቆምም እኔም ስራዬን አላቆምም ብለው። አንተም ስራን እየሰራህ ነው፣ ስራ እንደማታቆመው እኔም ስራ ማቆም የለብኝም። አላህን አስታውሱ መጅኑን ነው እንዴ እብድ ነው እንዴ እስኪባል ድረስ ተብሎ አይነ ነሕኑ ምን ሀዛ ዝም ብሎ የሚያወራ የአእምሮ በሽተኛ ነው በሰዎች እይታ። እዚህ አላህን አስታውሱት የሚያያችሁ ሰው እብድ ነው እስኪል ድረስ ልቦች መረጋጋት ያቃታቸው ውስጣችን ሰላም ያጣው አንድም ከዚክር በመራቃችን ምክንያት፣ በይነማ ደረጃው ወርቅና ብርን ሰደቃ ከመስጠት ጦር ሜዳ ላይ የዲን የአላህን ጠላት አግኝታ አንገቱን ከመቅላት የሚበልጥ ናቸው። ነብይ እንዳሉት የሶላት ወርቅና ብር ሰደቃ ከመስጠት ጦር ሜዳ ላይ አንገታችሁን ለእስላም ብላችሁ ከማስቀላት የእስላም ጠላትን አንገት ከመቅላት የሚበልጥ ስራ ልንገራችሁ እንዲያሉ አሁን ሲሏቸው ዚክር አብዙ ሰበቀል ሙፈሪዱና ሙፈሪዶች ቀደሙ ሁሉንም አሉ። ማናቸው ሙፈሪዶች ሲሏቸው በብዛት አላህ የሚያወሱ ወንድና ሴቶች። ሶላት ለመስገድ ቦታ፣ አለባበስ ሁኔታ ይገድባል። ለመጾም እንደዚሁ ገንዘብ ለመስጠት አቅም ይገድባል። ዑምራና ሐጅ ለማብዛት አቅም ገንዘብ ይገድባል። ምንም አቅም ማይጠይቅ ዒባዳ ቢኖር ዚክር ነው። በቁጥር ያልተገደበ ዒባዳ ቢኖር ዚክር ነው። ሶላት ስገዱ ተብሏል፣ ግን ሶላት የሚከለከልበት ወቅት አለ። ጾሙ ተብሏል፣ መጾም ሐራም የሆነባቸው ቀናቶች አሉ። ሐጅ አድርጉ ተብሏል፣ የጊዜ ገደብ አለ፣ በጉጉት ነው የምትጠብቁ። ነገር ግን ዚክር የጊዜ ገደብ የለም። ሁሉም ሁኔታ ላይ ዚክር ተወዳጅ ነው። ፊ ኩሊ ዐላ ኩሊ ሓሊን ወፊ ኩሊ መውጢን ሁሉም ቦታ ላይ አንዳንድ ቦታዎች ላይ ዚክር ይጠላል። መጸዳጃ ቤት ላይ ዚክር የተጠላ ነው። የተወሰኑ ሊቃውንት የተጠላ ነው የሚባለው እየተጸዳዳ ሳለ ብቻ ነው። ከመጸዳዳቱ በፊትና ተጸዳድቶ ከጨረሰ በኋላ ከሆነ መጸዳጃ ቤት ውስጥም ችግር የለውም እስከ ማለት የደረሰዋል። ምን ታቢዒን ወገይሪሂም ይጠላል ነው እንጂ የሚባለው ሐራም ነው አንደለም ከቦታው ጋር ስለማይሄድ። ቦታው ንጹህ ከሆነ ስለዚህ ዘመናዊ ሽንት ቤቶች ችግር የለውም እንደማለታቸው። ሴቶች መጸዳጃ ቤት ላይ ልብስ ሲያጥቡ ረጅም ሰዓት የሚቆዩ ከሆነ እዛ ደረጃ የደረሰ ሰው ማለት ነው። ሁሉም ሰዓት ላይ ዚክር የሚል መጸዳጃ ቤት ላይ ልብስ ያጠበ 1 ሰዓት 2 ሰዓት የሚቆይ ሰው በተደጋጋሚ ገብቶ የሚወጣ ሰው መጸዳጃ ቤቱ ዘመናዊ መጸዳጃ ቤት ከሆነ ቆሻሻው ወዲያውኑ በውሃ መሄድ ከሆነ የታጠረ ክፍል ማለት መጸዳጃ ቤት አይባል። መዛ ዚክር ቢባል ችግር የለም። ገላ የታጠቡ ዚክር ቢባል ችግር የለም። ባኞ ቤት ነብዩ አለይሂ ሰላቱ ሰላም በሁሉም ሁኔታ ላይ ዚክር ይሆን ነበር ተብሏል። ሌላው ግብረ ሥጋ ግንኙነት ያደረጉ ባለበት ሰዓት ዚክር አይባልም ተብሏል። ከመጀመር በፊት ትላለህ። ከዛ ውጪ ግንኙነት ላይ ያደረጉ ባለበት ሰዓት ላይ ዚክር አይባልም ተብሏል። ከዛ ውጪ የትም ዚክር አድርጉ። በተለይ ሰው የሚገፍልበት ቦታ ላይ ገበያ ቦታ ላይ ጋጋታ ቦታ ላይ ትርሚዚ በዘገቡት ሐሰን ባሉት ሐዲስ አንድ ሰው ገበያ ሲገባ ላ ኢላሃ ኢለላሁ ወሕደሁ ላ ሸሪከ ለሁ ለሁል ሙልኩ ወለሁል ሐምዱ ዩሕዪ ወዩሚቱ ወሁወ ሐዩን ላ የሙት ቢየዲሂል ኸይር ወሁወ ዐላ ኩሊ ሸይኢን ቀዲር ያለ ሰው 1 ሚሊዮን ወንጀል ይራገፍለታል፣ 1 ሚሊዮን አጅር ይጻፍለታል። ይሄን የሰማ ለመጀመሪያ ጊዜ የሰማ የነሸጠ ሰው ታዲያ ቤት ምን አደርጋለሁ ዝም ብዬ ገበያ አልዞርም እንዴ ብሏል። ነገር ግን እስከ መቼ ነው? ብዙ ጊዜ እንሰማለን፣ ለወረት ለተወሰነ ጊዜ እናደርጋለን፣ ከዛ የለንም ብለን። ስለዚህ ሰላምን የፈለገ ከሸይጣን መጠበቅን የፈለገ ብርታትን የፈለገ ዚክር ሊያበዛ ይገባል። ጦር ሜዳ ላይ ስትሆኑ ዚክር አብዙ ብሏል አላህ ተባረከ። ሐምገም ሐሳብ ጭንቀት ሲበዛብህ ዕዳ ሲበዛብህ ዚክር አብዛ። ጉዳዮች አልሳካም ሲሉ ዚክር አብዛ። በዚክር አላህን በማውሳት አላህን በመለመን የተዘጉ በሮች ይከፈታሉ። የውስጥ ጥንካሬ ታገኛለህ። ኢዛ ለቂቱም ፊአተን ፈትቡቱ ወዝኩሩላህ። ጦር ሜዳ ላይ ጠላትን ስታገኙ ፈትቡቱ ጽኑ፣ ለመጽናት ደግሞ እንዲያግዛችሁ ፈዝኩሩላህ አላህን ማስታወስ። ፈሊዚክሪ ተእሲሩን ዐጂብ። ዚክር አላህን ማውሳት ድንቅ የሆነ ተጽዕኖ አለው፣ መልካም ተጽዕኖ። ምን ላይ? ኢንሽራሒ አሰድር የልብ መከፈት ላይ፣ ወነዒሚል ቀልብ የልብ መደሰት ላይ ትልቅ ተጽዕኖ አለው። በተቃራኒው ደግሞ ወሊል ገፍላ መዘናጋት
ዚክርን ቸላ ማለት ተእሲሩን ዐጂቡን እጅግ በጣም ድንቅ የሆነ ተቃራኒ ተጽዕኖ አለው። ከምን አንፃር? ፊ ዲቂሂ ከልብ መጥበብ አንፃር፣ ወሐብሲሂ እስረኛ ከመሆን አንፃር፣ ወዐዛቢሂ ከመሰቃየት አንፃር። አንድ ሰው ከዚክር ጋፍል ከሆነ ዝንጉ ቸለተኛ ከሆነ ሶላት በኋላ ዚክር አይል፣ ጠዋትና ማታ ዚክር አይል፣ ሲተኛ ዚክር አይል፣ አፉን ዘግቶ ገጥሞ ለወንጀል ለወሬ ለማለያን እንጂ ማይከፍት ልቡም አካሉም ምላሱም ከዚክር የራቀ ሰው ልቡ ላይ መጥፎ ተጽዕኖ አለው። በጣም ይገርም። ምን አይነት ዲቅ ልብን የሚያጨናንቅ ሐብስ እስረኛ የሚያደርግ አዛብ እንዲሰቃይ የሚያደርግ ተጽዕኖ አለው። ስለዚህ ከዚክር በራቅን ቁጥር ልባችን ይጣበባል፣ ይጨናነቃል። ዚክር ባበዛን ቁጥር ልባችን ይሰፋል፣ ይከፈታል፣ ደስታ ይሰማዋል። ዚክር ደረጃዎች አሉት፣ አይነቶች አሉት። የምላስ ዚክር አለ፣ የልብ ዚክር አለ፣ የአካል ዚክር አለ። ከዚክሮች ሁሉ በላጭ ዚክር እነዚህ ሶስቱ የተጣመሩበት ነው። ምላስም ልብም አካል። በጣም ዝቅተኛው የምላስ ዚክር ነው። በምላስ ሱብሃንአላህ 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 ማንም ይላል ቀላል። ከፍ ብሎ ያለው በምላስ ሱብሃንአላህ ያሉ በልብም ጭምር አላህን ማጥራት። ምን ማለት ነው? አላህን ማጥራት ማለት ሱብሃንአላህ ማለት አላህ የጠራ ነው። ከምን? ከድክመት ከመርሳት፣ ልጅ ከመውለድ፣ ደክሞ ከማረፍ አሉ መጃ ለሱ ከማይገባው ነገር ሁሉ የጠራ ነው። ምላሳችን ሱብሃንአላህ ሲል ልባችን አላህ ከሱ ሊጠራ ይገባል የሚባልን ነገር እያስታወሰ ሲሆን፣ ሌላው ትልቁ ዚክር የተግባር ዚክር። ኃይለኛ ገበያ ላይ ያሉ አዳን አለ ብሎ ሱቅ ዘግቶ መሄድ ትልቅ ዚክር፣ የተግባር ዚክር። የሚያምር ምግብ ሊበሉ ሲሉ ከፊት ለፊት ምስኪን ሲመጣ እንካ ብላ ሊላህ ብሎ መስጠት የተግባር ዚክር። የሚያምር ልብስ ሲያዩ የታረዘ ልብስ የሌለውን ሰው ሲያዩ አውልቀው እንካልበስ ማለት የተግባር ዚክር። ከፊት ለፊት መልካም ሴት ስታልፍ አይተህ ሸይጣን ያፊያት ሲልህ አላህ ይቆጣኛል ብለህ ዞር ማለት የተግባር ዚክር። ባህሉ መጃል ከባዱ ይሄ። እዚህ አገባብ ሐጅ ዚክር ነው፣ ሶላት ዚክር ነው፣ ጾም ዚክር ነው። ምግብ መብላት እየፈለግ አላህን አስታውሶ ጾመኛ ነኝ አላህ ይቆጣኛል ብሎ የተወሰው አላህን አስታውሷል። ሶስቱ ከተደማመሩ ዚክር የአላህ ምሽግ ነው። የአላህ ምሽግ ውስጥ የገባ ሰው ምንም አይነት አደጋ ችግር እንዳይደርስበት አላህ ይከላከልለታል። የቂያም ቀን ደግሞ በዚክሩ የዘራውን ያጭዳል። الإمام ابن كثير الدمشقي رحمه الله تعالى حسن ባሉት ሐዲስ ላይ እንደተነገረው ነብዩ ሰለላሁ ዐለይሂ ወሰለም እስራና ሚዕራጅ ላይ ኢብራሂምን አግኝተዋቸው ኢብራሂም ሰላምታ ልከዋል ለኡመታቸው። መሐመድ ሆይ ለኡመቶችህ ሰላምታ አድርስልኝ፣ ሰላም አለይኩም በልልኝ። ነገራቸው ደግሞ ጀነት ባዶ መሬት ናት፣ አፈሯ ለም ነው እንጂ የጀነት አትክልት ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢለላህ ወላሁ አክበር ወላ ሐውለ ወላ ቁወተ ኢላ ቢላሂል አሊይል ዐዚም የሚለው ነው ብለዋል። ጀነት ምንድን ናት? ባዶ መሬት ናት። ከተራ መሬት ለየት የሚያደርጋት ለም ናት። የተዘራባት ሁሉ ይበቅላል፣ የተተከለ ሁሉ ይበቅላል። የጀነት ዘሯ ተክሏ ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢለላህ ወላሁ አክበር ዚክር። ይሄ እንደ አንድ ምሳሌ ነው። ሌሎችም አዝካሮች አሉ። ይሄው ዚክር ራሱ ቁርአን ላይ ወልባቂያቱ ሷሊሓቱ ኸይሩን ዒንደ ረቢከ ተዋበን ወኸይሩን አመላ ተብሎለት። ልጅና ሀብት የዱንያ ጌጥ ነው፣ ጌጥ ይረግፋል። አልባቂያቱ ሷሊሓት ደግ መልካም ቀሪ ቃላት ኸይሩን ዒንደ ረቢከ ተዋባ፣ ከልጅ ከገንዘብ ምንዳቸው እነሱ ይበልጣል። ተስፋም እነሱ ናቸው የሚሻሉት። ልጅህን ተስፋ ከማድረግ ወርቅህን ፎቅህን ተስፋ ከማድረግ ቀሪ መልካም ቃላትን ተስፋ ማድረግ ይሻላል። ቀሪ መልካም ቃላት ማናቸው? እነዚህ አራት ቃላቶች ናቸው። ሱብሃንአላህ አልሐምዱሊላህ ወላ ኢላሃ ኢለላህ ወላሁ አክበር። ሱረቱ አልካህፍን በቀራህ ቁጥር ይሄን ልታስታውስ ይሄን ልታስታውሽ ይገባል። አልማል ወልበኑና ዚና፣ ልጅና ሀብት የዱንያ ጌጥ ነው። ጌጥ ደግሞ ይረግፋል። ታዲያ ምን ማለት ነው የተፈለገው? ለምን እንጓጓ ታዲያ ካልክ አልባቂያቱ ሷሊሓቱ ኸይሩን መልካም ቀሪ ዘውታሪ ልጆች ይሞታሉ፣ ገንዘብ ይወረሳል። ባቂያት እነዚህ ደግሞ የዝክር ቃላት ቀሪ ናቸው። አንተ ጋር አኺራ ይሄዳል፣ ቀድሞ ይሄዳሉ። ቤት ፎቅ አትክልት ይሰሩልሃል። ኸይሩን ዒንደ ረቢከ ተዋባ፣ ምንዳቸው የእነሱ ይበልጥ። ፉቀራኡል ሙሃጅሪን ወልአንሷር አቅመ ደካማ የሆኑ ሙሃጅሮች ነቢ ጋር ተሰብስበው መጥተው ያ ረሱላላህ ባለ ሀብቶች አጅር የተባለን ሁሉ ጠራርገው ወሰዱት አሏቸው። እኛ እንደምንጾመው ይጾማሉ፣ እኛ እንደምንሰግደው ይሰግዳሉ፣ ሐጅ ያደርጋሉ፣ ጂሃድ ያደርጋሉ። በገንዘባቸው ተጨማሪ ነገር ነው። እኛ ይሄን አናደርግም ማለት ነው። የተሻለ ነገር ልንገራቸው እንዲህ አሏቸው። ምን
ከናንተ በፊት አልፈው በአጅር መንገድ ርቀው የሄዱት የምትቀድሙበት ከኋላ የቀሩትንም የምታልፉበት ሀብታም የሚያደርገን ነገር ልንገራቸው አሉ። አዎን ሲሏቸው ዚክርን የነገሯቸው ነብዩ ሰለላሁ ዐለይሂ ወሰለም ከሶላት በኋላ የሚባል ዚክር ሱብሃንአላህ አልሐምዱሊላህ አላሁ አክበር ነገራቸው። እሺ ብለው ተደስተው ይሄን ዚክር በማድረግ የሐጁን የዑምራውን የጂሃዱን የተለያዩ መልካም ስራዎችን አጅር ማግኘት ይቻላል ማለት ነው። ቀን ከሌሊት ወጪ ከሚያደርግ ሀብታም እኩል መሆን መብለጥ ይቻላል ማለት ነው። ያለፏችሁን የምትቀድሙበት ነገር ልንገራቸው ነበር ያለው። ከዛ ከተወሰነ ጊዜ በኋላ ይሄ ለአቅመ ደካሞች የተደረገው ልገሳ ባለ ሀብቶች ጋር ደረሰ። እነሱም እኩል ማለት ጀመሩ። ሰደቃ ያደርጋሉ፣ ሐጅ ዑምራ ያደርጋሉ፣ በገንዘባቸው ጂሃድ ያደርጋሉ፣ ያስደርጋሉ። በተጨማሪ ደግሞ ለአቅመ ደካሞች የተሰጠውን ልዩ ትሩፋትም ሰሙና እሱንም ጨመሩት። ድጋሜ አቅመ ደካሞች ነብዩ ጋር መጡ። ያ ረሱላህ ባለ ሀብቶች ለኛ የሰጡንን ሰሙና ወሰዱት አሉ። እኔ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም ሼክ ዘይን ذلك فضل الله يؤتيه من يشاء እኔ ምን አደርጋለሁ ይሄ አላህ ትሩፋት ነው ሰጣቸው ሁለቱንም። ሻሂድ በገንዘብ በጉልበት የሚደረግን ዒባዳ ሁሉ ይክሳል። ከዚህ ዝክርና በዛ ይገባናል። ና قال رحمه الله تعالى الإحسان إلى الخلق ሌላኛው ልብን የሚያሰፋ ደረትን የሚከፍት ህይወትን የሚያረጋጋ የዒባዳ አይነት ሰበብ الإحسان إلى الخلق ለሰው ልጆች በጎ መሆን ለፍጥረታት በሙሉ ለመላው ለአላህ ፍጥረታት الخلق ጥሩ መሆን ጥሩ ነገር ማድረግ ለሰው ለእንስሳ ወነፍዑሁም እነሱንም መጥቀም ቢማ ዩምኪኑሁ በሚመቸው ሁሉ በሚችለው ሁሉ ፍጥረታትን መጥቀም ማገልገል من المال በገንዘብ والجاه በክብር ባለው ተሰሚነት والنفع بالبدن በአካል وانواع الاحسان ሌሎችንም የበጎ አድራጎት አይነቶችን በማድረግ خلقን መጥቀም ልብን ያሰፋል ደረትን ይከፍታል ህይወትን ያረጋጋል። فإن الكريم المحسن ቸር በጎ አድራጊ የሆነ ሰው أشرح الناس صدرا ይሄን ካልታደሉ ሰዎች የበለጠ ደረቱ ሰፊ ነው ክፍት ነው። وأطيبهم نفسا ነፍሱም መልካም ናት ንጹህ ናት። وأنعمهم قلبا ልቡም ይበልጥ የሚደሰት ነው። ለፍጥረታት በጎ መሆን ታታሪ መሆን ለጋስ መሆን ትሁት መሆን የሚችሉትን ሁሉ ማድረግ ንፉግ አለመሆን ኮስታራ አለመሆን ሰውን የሚያርቁ አለመሆን ሰው ሲጠይቀን በጥሩ ሁኔታ መልስ መስጠት የገንዘብ እርዳታ ከፈለገ ካለን መስጠት ከሌለን አሁን የለን አላህ ይስጥ ሌላ ጊዜ ከመጣ ብሎ መመለስ ሮቦት ከሆነ ማብላት መንገድ መጠየቅ ፈልጎ ከሆነ ረጋ ብለህ መጠየቅ መልስ መስጠት ብቻ ለሰዎች በጎ መሆን በጎነትን በጎች ያውቁታል የሚዘረዘር አይደል። الإحسان إلى الخلق خلق የሚለው ፍጡር ማለት ከአላህ ውጭ ያለ ሁሉ خلق ነው። የሰው ልጅ እርስ በርሱ እየተረዳዳ መኖር አለበት መደጋገፍ አለ። ዱንያ የምታምረውም በዚህ መልኩ ነው። አንዱ ለሌላኛው የደስታ ሰበብ ሲሆን በሬን ዘግቼ መኖር እችላለሁ የሚል ማንም የለም። ማን ዱንያ ሙልት ብትልለት እንኳን ያለ ሰው መኖር የሚችል የለም። የምትበላው ዳቦ ሰው ነው የሚጋግረው። አይ ቤቴ ውስጥ ማሽን አስተካክላለሁ ካልክ ስንዴውን ሰው ነው የሚዘራው። አይ ራሴ እዘራለሁ ካልክ የሚታረስበትን ሰው ነው የሚዘራው። ያለ ሰው መኖራት የምትለብሰውን ጫማ ሰው ነው የሚዘራል። ሲቆች ሰው ነው የሚያጸዳል። ቤት አጸዳለሁ ካልክ ቀለሙን ሰው ነው የሚዘራል። እዚህ ማንም ያለ ሰው መኖር አይችልም። ሞክሮ እንኳን የተሳካለት የለም። ስለዚህ ለሰዎች ከሰዎች ጋር መገናኘት እስካልቀረ ድረስ ለሰዎች በጎ መሆን ጥቅሙ ለራስህ። فإن الكريم المحسن أشرح الناس صدرا كريم ቸር ይሆን ንፉግ ያለው ሙሕሲን በጎ አድራጊ ይሆን ለሰዎች የሚያዝን ሰዎችን የሚያቅፍ ሰዎችን ለማስደሰት የሚጥር ከማንም በላይ ልቡ ደረቱ ይከፈታል ነፍሱ ደስተኛ ትሆናለች። ይሄን ካፍሮች አውቀውታል። አሁን ላይ ሲጨናነቁ በጎ አድራጎት ላይ ይሳተፋሉ። ሱብሃንአላህ የተጨናነቀ ልባቸው ይረጋጋል። እነሱ እዚሁ ዱንያ ላይ ሊረጋጉበት ብቻ ብለው ነው የሚያደርጉት። አንተ ግን አኺራም ጭምር ሰላም እንዳገኝበት አጅር እንዳገኝበት ብለህ አድርጉ። ሙእምን በኒያ ዓዳውን ወደ ዒባዳ መቀየር ይችላል። መተኛት ዓዳን ልማድ ተፈጥሯዊ ነገር ከነየትክበት ዒባዳ ይሆን። በጊዜ ልተኛ
ኋላ ላይ ሌሊት እንድሰግድ፣ ቀን ላይ አረፍ ልበል፣ ማታ በጊዜ እንድነሳ ካሉ ዓዳው ልማዱ አጅር ይሆናል፣ ዒባዳ ይሆናል። የምትበላው እንደዚህ ሆድህን ለመምላት ብቻ መሆን የለበትም። በልቼ ወገቤን አጠንክሬ ዒባዳ እንዳደርግ ጌታን እንዳመሰግን ሆናል። የምታገባው እንዲሁ አልጋ ላይ ለመደሰት ብቻ መሆን የለበትም። ከሐራም ልጠበቅ፣ እህቴን ከሐራም ልጠበቅ፣ ሷሊህ ልጆችን ላፈራ፣ መደረን ላለማ፣ ዲንን ላስፋፋ በል ማግባቱ በራሱ አጅር ይሆናል ማለት ነው። ይህ ሁሉ የኢሕሳን አይነት ኢሕሳኖች ከተነየተባቸው አጅር ይሆናሉ። ካልተነየተባቸው ጊዜያዊ ደስታ ሊሰጡ ይችላሉ። ከዚህም የአረባውያን ኩፋሮች የተለያዩ ባለሀብቶች ከሀብታቸው የተወሰነ ፐርሰንት ለበጎ አድራጎት የሚያውሉት አንዳንዶች ለዝና ነው። ዝናውን ሲሰሙ ደስ ስለሚላቸው፣ ሌሎች ደግሞ ሲሰጡ ሲረዱ እሳቸው ደስተኛ ስለሚሆኑ። ይሄ ንያውን ካስተካከልክ ህይወትን ያስደስታል። በህይወቴ ደስተኛ ልሆንበት ብቻ ብላ አታድርገው። ለአኺራዬ ብላ አድርገው። መረዳዳት ግዴታ ስለሆነ ብላ አድርገው። አላህ ተባረከ ወተዓላ ባስደሰትካቸው ነፍሶች ልክ ያስደስታል። በተቃራኒው ጨካኝ ንፉግ ከሆንክ ባስከፋሃቸው ልቦች ልክ ልብህ ይከፋል። አልጀዛኡ ሚን ጂንሲል ዐመል። ሰራተኛህን አሰርተህ ባዶ እጅን ከሸኘኸው እሱ ያዝናል። አንድ ጊዜ ነው የሚያዝነው። አንተ ግን አላህ ሰጥቶ ኒዕማውን አብዝቶልህ ሸሪዓው ላቡ ሳይደርቅ ስጠው ብሎ እሱም በማስቀየምህ ለዘላለም የሚጸጽትህ የሚቆጭህ ክስተት ሆኖ ያልፋል። ምክንያቱም አንዳንዶች ነገሩ ካለፈ በኋላ ይነቃል። ሰራተኛቸውን 3 ዓመት 4 ዓመት 5 ዓመት በተስፋ አሰርተው መጨረሻ ላይ የወር ደመወዙን እንኳን ሳይሰጡ ይሸኙታል። ለጊዜው አይታያቸውም። ጥጋብ የውስጥ አይናቸውን ይጋርዳዋል። ሰድበውት ደብድበውት እስከዛሬ የበላሁ አነሰሽ ብለው ይሸኟቸዋል። እነሱ ከሄዱ በኋላ መንቃት ይጀምራል። እንቅፋት ሲመታቸው የሚያነቃ ነገር ሲገጥማቸው የፈሰሰ ውሃ እንደማይታፈሰው አንዳንዴ የሄደ ሰው አይመለስም። አንተ የእሱን ህይወት ብቻ ያበላሸ ይመስልሃል። የአንተ ህይወት ይበላሻል። ከዛ በኋላ ጥጋቡ ሲለቅ ሽፋኑ ሲገለጥልህ ሐቁን ሳልሰጠው ሄደ፣ አለቀሰብኝ፣ ዱዓ አደረገብኝ፣ የተበዳይ ዱዓ ደረሰብኝ ያሉ ይነቃል። ምናልባት በአንተ የልቡ ምት ምክንያት ታሞ ሆስፒታል ሊገባ በዛው ሊሞት ይችላል። እኔ የገደልኩት ያልኩሌ ህሊና ይወቅሳል። ስለዚህ ክፉነት ሁሌም ዘዘት ለጊዜው ላይ ይታይ ይችላል። ወነፍዑሁም ቢማ ዩምኪኑሁ ሚነል ማሊ ወልጃህ፣ ሰዎችን መጥቀም በሚችለው ሁሉ በገንዘብም በጃህ ክብር ያለው ዝና ያለው ተሰሚነት ያለው ሰው ይህን ሊጠቀምበት ይገባል። የሆነችን ሴት ልጅ ማግባት ፈልጌ የነበረ አጎቷ አባቷ እምቢ አለኝ፣ እስቲ አብረኸኝ ሂድና ጠይቅልኝ እጨልኝ ካሉ ሂድ። የምትሰማው እገሌ የሚባል ድርጅት መቀጠር ፈልጌያለሁ፣ ሁሉን መስፈርት አሟልቻለሁ፣ ግን አላስገባሉኝ፣ ያንተ ዘመዶች ናቸው አሉኝ፣ አስገባኝ። አብረው ሂድ፣ አጅር ታገኛለህ። ከመልካም ስራ አንዱ ሰውን በዚህ መልኩ መርዳት። ባል ከሌላት ልጆች ካሉባት ባሏ ከሞተ ቦታ ከፈታች አሊያ ደግሞ ከጎኗ የሚቆም ወንድ ከሌላት ሴት ጋር ለጉዳዩ እስከ ቢሮ ድረስ መሄድ የሆነ ነገር ጉዳዩን ማሳካት ሌሊት የሰገዱ ከማደር ቀን የጾሙ ከመዋል ይበልጣል ብሏል ነብዩ ሰለላሁ ዐለይሂ ወሰለም። አሳዒ ዐለል አርመላ የሆነች ፈት የሆነች ባል የሌላት ከጎኗ የሚቆም እንደሌላት ሴትን ጉዳይ ለማሳካት ሚሯሯጥ ወጥቶ የሚወርድ ሌሊት ያለ ረፍት ሲሰግድ እንደሚያድር ቀን ያለ ማፍጠር ሲጾም እንደሚውል ሰው ነው ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ይሄ ኢሕሳን። ልብስ መስፋት የማይችልን እንዴት እንደሚሰፋ ማሳየትም ሰደቃ ነው፣ ኢሕሳን ነው ማለት። ወነፍዑ ቢልበደኒ ወአንዋዕ ኢሕሳን፣ በአካልም ማገዝ አለ። ገንዘብ የለኝም አትበል፣ ጉልበት አለ፣ በጉልበት አግዝ። መንገዶችን ታውቃለህ፣ መንገድ አሳይ፣ አግዝ። መንገድ የደፋበትን ሰው መንገድ ስታሳየው ለአንተ የህይወትህ የደስታ መንገድ በር ይከፈትልሃል። ይሄን ካደረግህ ከማንም በላይ ደስተኛ ትሆናለህ። ገንዘብ ሳይኖርህ ደስተኛ ትሆናለህ። ሀብት ሳይኖርህ ስልጣን ሳይኖርህ ትከብራለህ። በህይወትህ መረጋጋት ትችላለህ። በተቃራኒው ጨካኝ በዳይ መሆን ግን እንቅልፍ ያሳጣል። ሳይተኙ የሚያድሩ ሰዎች አሉ። ሁሉ ነገር ሞልቶላቸው ሳለ ሰበቡ ምንድነው? በደል፣ ግፍ፣ ጭካኔ ነው። በተቃራኒው ምንም ሳይኖራቸው ደስተኛ ሆነው ተኝተው የሚያድሩ ከሰው ጋር ሲገናኙ ሁሌ በሰዓዳ የሚኖሩ ሰዎች አሉ። ውስጣቸው ላይ ሸር የለም፣ ተንኮል የለም። ባገኙት አጋጣሚ ሰውን ይረዳሉ። መላክ እንደዚህ አይነቱ በጎ አድራጎት ላይ ሲሳተፉ ጥንቃቄዎች ያስፈልጋሉ። ኢኽላስ መኖር አለ። አላህን መፍራት ያስፈልጋል።
አንዳንዶች እንዲህ አይነት ስራ መስራት ደስ ይለኛል ብለው የሰው ገንዘብ ያሰባስባሉ። መድረስ ካለበት አያደርሱ። በስማቸው የሚሰበሰብ ሰዎች በረሃብ ይሞታሉ፣ በበሽታ ይሞታሉ። እነሳቸው አልፈረምም ብለው ዝም ብለው ያስቀምጡት። ራሳቸው ፎቅ የሚገነቡ አሉ። ድርቅናው ገፍላው ፎቅ ሲሆንባቸው ልባቸው በሰው በምስኪን በየቲም በአረጋውያን ስም ይሰበስባሉ። ራሳቸው ፎቅ ድርጅት ይከፍቱበታል፣ መኪና ይገዙበታል፣ የራሳቸውን ቤተሰብ ያደራጁበት እና ገንዘቡ ሰደኔ ጋር ገንዘብ አለ ይላል። አላህ ሙስተዓን። ምስኪኖች በየቦታው የሚበሉትም የሚልሱትን ያጣሉ። እሱ የሆነች ያክል ስራ ሰርቶ ለካሜራ ያሳያል። ከዛ በኋላ ገንዘብ ይጎርፋል። እሱ ግን ዘግቶ ያስቀምጣል፣ ዘመዶቹን ያደራጃል። ይሄ ትልቅ አደጋ ነው፣ ኸጠር ነው፣ ትልቅ ኸጠር። ነቢዩ ዓለይሂ ሰላቱ ወሰላም አንዴ ሶላት አሰግደው ያለ ወትሮ እንዳሰላመቱ ፈጥነው ወጡ። ሰሐቦች ግራ ተጋቡ። ምን ተከሰተ? ብዙም ሳይቆዩ ተመለሱ። የዛሬ አወጣጤ ገረማቸው አይደል አላቸው። ምክንያቱም አስሉ ዚክር ካሉ በኋላ ቦታቸው ላይ ይረጋሉ። ማነው ሶላት ከጨረሱ በኋላ ቦታቸው ላይ ይረጋሉ፣ ፈጥነው ይወጡ። በሰሐቦች ጊዜ ከዚህ አልፎ አልፎ የሚወጡት አልዓጀላ ይባላሉ፣ ቻኳዮች ይባላሉ። የሰሐቦችም ጋር የተለመደ አይደል። ሶላት እንዳለ ፈጥኖ መውጣት፣ መሽቀዳደም። ቢያንስ ዚክርህን ጨርስ፣ ከቻልክ ራትባ መስጂድ ስገድ፣ ካልሆነ ቤት ስገድ። የነቢ ሱና እዛው መርጋት። ከዕለታት አንድ ቀን ግን ይሄን አዳቸውን ቀየሩት። ፈጥነው ወጡ፣ ግን ቶሎ መጡ። ገረማቸው አይደል? ጥያቄ የፈጠረባቸው አይደል? በማዕና አልከላም። አሁን ያ ረሱላህ ሲሏቸው ከባህሬን ሀገር የመጣ ገንዘብ ነበረ፣ መድረስ ካለበት ቦታ አላደረስኩም ነበር። እሱ ነው እረፍት የነሳኝ ነብዩ ሰለላሁ ዐለይሂ ወሰለም ሰላት ሰግደው እስኪወጡ ድረስ። በተለይ ሐዋላ የሚባል ስራ የሚሰሩ ሰዎች ሚሊዮኖችን ቢሊዮኖችን ይጭናሉ፣ ወሲያ አይናገሩም፣ ይሞታል። በመሰረቱ ሐዋላ ለመስራት እጅ በእጅ መሆን አለበት፣ እጅ ላይ መቀመጥ የለበት። ሰውሃ ምናልባት ለውጡን ምንዛሬውን ሰተህ የራስህ ከሆነ ይሄ ችግር የለም። ግን አይደለም በላንዳንዶች ከሰው ይቀበላሉ፣ እነሱ ይነግዱበታል። ብር ጠፍቷል ይሉታል። ለላኳካ እዚህ ለታመመ ሰው ተልኮ ነው። ውል ተፈራርመው ገንዘብ ብቻ ቀርቷቸው የሰዎቻቸው ብር ሊገዙ ሊሆን ይችላል የተላከው። እሱ ሽነጋ አስገባለሁ ከነገር ያስገባለሁ፣ ባንክ ተዘግቶ ነው። አቤት የውሸት ማል አያልቅበትም። እሱ ግን የራሱን ስራ እየሰራበት በዚህ ማል ይከስራል፣ ይወረሳል። ከዚህ የሰበሰበውን ገንዘብ የማን እንደሆነ ሳይናገር ይሞታል። በዚህ ሁሉ ባለዕዳ አኺራ ላይ ተጠያቂ ነው። ሻሂድ መልካም ስራ ለመስራት እውቀት ያስፈልጋል። ከምንም በላይ ደግሞ ተቅዋ ያስፈልጋል፣ የአላህ ፍራቻ ያስፈልጋል። ካልሆነ ትግባብ ዋና ማይችል ውስጥ አይገባም፣ ውሃ ውስጥ አይገባም፣ ዋና ማይችል አይገባም። የመልካም ስራ አሰራርን የማያውቅ ብር ሲያይ የሚጓጓ ብር የሚሸነግረው መግባት የለበትም። ከራስህ ገንዘብ ከላብህ በጎ አድራጊ ከራሳቸው 5 ሳንቲም የማይሰጡ ከሰው ላይ በአካፋ ያፈሱ ለማይሰጠው ይሰጣል። ይሄ ቸርነት ደግነት በራስ ሌላውም ላይ ተቀሙ ካለ አላህን ከፈራ መንገዱን ካወቅ አስተባብረህ መልካም ስራን ስራ። ነገር ግን ንያ መስተካከል አለበት፣ አካሄዱ መስተካከል ማማር አለበት። ካልሆነ የጀነት ድልድይ መሆኑ ቀርቶ የጀሃነም መንሸራተቻ ይሆናል። ወልበኺሉ ስስታም የሆነ ንፉግ የሆነ ሰው ለይሰ الذي ليس فيه إحسان ውስጡ ላይ ምንም የበጎ አድራጊነት የመልካም ስራ ሰሪነት ድርሻ የሌለው ፍላጎት የሌለው አضيق الناس صدرا ከማንም በላይ ልበ ጠባብ ነው። وأنكدهم عيشا ህይወቱ ችግር የበዛበት ነው። እንደው የእጅ ጥረት ያቅም ጥረት ኖሮበት ሳይሆን ህይወቱ በራሱ በችግር የተሞላ ይሆናል። وأعظمهم በጣም የበዛ غم ሐሳብ ሀማ ጭንቀት ያለበት ነው። والبخيل የከሪም ተቃራኒ ነው። በኺል ከሪም ማለት ለጋስ ማለት ቸር ማለት የተሰጠውን ሁሉ የሚሰጥ የተጠየቀውን ሁሉ የሚሰጥ ማለት የሌለውን ሁሉ ተበድሮ የሚያመጣ ማለት አይደለም። ብር ተሸክሞ የለኝም ሊል ይቀርና ከተጠየቀ ተበድሮ ያመጣ። ጠብቁ አመቻቻለሁ። ይሄ የነቢያት ባህሪ። ነቢዩ ሰለላሁ ዐለይሂ ወሰለም አንድ ነገር ተጠይቀው ላ ብለው አያውቁ፣ አይ ብለው አያውቁ። እንደው ነፍስህን ስጠኝ ቢባሉ ይሰጣሉና አደራህን ነፍሳቸውን ጠይቃቸው ተብሏል። እሳቸውን ሲያሞግሱ ገጣሚዎች ነፍሳቸውን እንኳ ስጠኝ ከተባሉ የሚሰጡ ናቸውና ነፍስህን ስጠኝ አትበላቸው። ይሄን የመሰከሩት ኸዲጃ ናቸው። ሰውን የሚያውቀው ከማንም በላይ ቤተሰቡ። ውጪ ላይ ሲሆን ያገኘውን ሁሉ የሚሰጥ ለይታ
ታይታ ቤት ሲሆን ግን ምስኪንን በርግጫ በግልምጫ ብሎ የሚያሳድዳል፣ የሚያባርራል፣ የሚጣለውን እንኳን ማይሰጣል። ትክክለኛ ሰጪ የሆነ ከሪም የሆነ ሰው ቤትም ውጪም ውስጥም ያው በደስታም በችግርም ጊዜ ያው ይቀንሳል እንጂ አይተው። መንገድ ላይ ወጥተው የሚያፈጥሩ ነበር ለብቻቸው አልባል ላይ ያላቸው አብዱላህ ኢብኑ ዑመር መንገድ ላይ ወጥተው ያፈጥሩ ነበር። ተላላፊውና አብራሂም ብላ ሊዱ ማለት ኢብኑ ዑመር ታመው የሆነ የአሳ አይነት አስፈልጓቸው ወይም ታዞላቸው በስንት መከራ ተፈልጎ ተገኝተው ተሰርቶ ቀረበ። ልክ ሊበሉ ሲሉ ከበር የተሻሸ አንድ የአእምሮ ዘገምተኛ ገባ። ከዛ አንስታችሁ ስጡት አሉ። ባለቤታቸው ተቆጣች። ይሄ ለየት ያለ ላንተ ተፈልጎ የተሰራ በመከራ የተገኘ የአሳ አይነት ነው፣ ለሱ ሌላ ነገር ይሰጠዋል፣ ስጡት አቋማቸው ላይ ጸኑ። ይሄ እኮ የሚበላውን አያውቅም አለቻቸው ባለቤታቸው። የአእምሮ በሽተኛ ነው፣ ለሀጩን ያፈሰሰን ይመጣ የአእምሮ ዘገምተኛ ነው። ይሄ እኮ የሚበላውን አያውቅም፣ ምንም ብትሰጠው ይመለሳል፣ አንተ ይሄ ታዞልህ ነው መድኃኒት ነው ብላ አለቻቸው። ላኪን ላህ የድሪ ያሉ እሱ የበላውን ባያውቅ አላህ ያውቃል፣ ስጡታ። ይሄ ነው የከረም ጥግ። ምግብ ቤት ላይ የበላ ጠረጴዛ ላይ ያጠገብህ እንደዚህ የቆሸሸ ሰው መጥቶ የሚቀመጥ ምን እንደምታደርግ አስተናጋጅ ጠርተህ ልታስወጣ ትችላለህ። ኢንሻአላህ እዚህ መጅልስ ላይ እንደዚህ አይነት ሰው የለም አሉ የሚያደርጉ ሰው። ሁለተኛ አልመጣም የእናንተ ምግብ ቤት ላይ የሚሉ አይደው እንካ ብለው የሚወረውሩ ይኖራሉ። የሚወረውሩ ኢዳ ከረም ሲኖር ልብ ይሰፋል። በተቃራኒው ቡኽል ሲኖር ልብ ይጠባል። በኺል ስስታማ الذي ليس فيه إحسان ውስጡ ላይ የበጎ አድራጊነት ባህሪ የሌለው መስጠት ማይወድ። አረ ሌሎች ለሚሰጡት የሚያመው ሰው ሌሎች ሲሰጡ የሚያመው፣ ሌሎች ሲያወጡ እጁን የሚያንቀጠቅጠዋል። የቆመበትን አፈሩን ካንስተ ስጠኝ ይጠቅመኛል ብትለው መስጠት የሚባል ነገር የሚያሳምመው ሰው። በሁለት አፍንጫ መተንፈስ ኢስራፍ ነው ብሎ በአንድ አፍንጫው የሚተነፍሰው ነበር ተብሎ፣ በሁለት አይኑ ማየት ኢስራፍ ነው ብሎ በአንድ አይኑ የሚያይ ነበር ተብሎ። ብር እሱ ጋር ከገባ ገንዘብ እሱ እጅ ከገባ በመሀል መዳፍ ይዞት እንኳን ደህና መጣ፣ ስንት ሀገር አቋርጠሃል፣ ስንት ኪስ ውስጥ ገብተህ ወጥተሃል፣ ካሁን በኋላ ግን ገብቶ መውጣት የለም ብሎ የራሱ ኪስ ላይ የሚያደርግ ሰው ነበር ተብሎ። አላህ ይመስገን። ይሄ በሽታ የተጠናወተው ሰው ነኪድ በመርፌ ቀዳዳ ነው የሚተነፍሰው። ቤተሰቦቹን ያስርባል፣ ራሱ ይራባል። መሰብሰብ እንጂ መያዝ እንጂ መልቀቅ አይችልም፣ መስጠት አይችልም። እንዲህ አይነቱ ሰው ብር በማከማቸቱ ደስታ ያገኝ፣ ጭንቀት ነው የሚያገኝ። የሚሰጥ ሰው ነው ደስተኛ ነው። ስትሰጥ አላህ ይሰጣል፣ ስትቆጥብ አላህ ይቆጥብብሃል። አضيق الناس صدرا وانكدهم عيشا። ብር በመሰብሰብ ደስታ ይገኝ፣ በመስጠት ደስታ የሚገኝ። ከሰበሰብ ከሳ ልብህ ይጠባል። አንከዱሁም አይሻ፣ ስለሰሰትክ ንፉግ ስለሆንክ ህይወትህ ሰፋ ይል ገር በገር አይሆንም፣ ይልቅ ነከድ ይሆናል፣ ዓሲር ሷዕብ ይሆናል፣ ከባድ ይሆናል፣ ችግር የበዛበት ይሆናል። ስትሰጥ አላህ ይሰጣል፣ ስታበላ አላህ ያበላሃል፣ ስታጠጣ አላህ ያጠጣሃል። ይሄ ተጀርቧል። ጠዋት 1000 ብር ከሰጠህ ከሰዓት አላህ 10 ሺህ ብር ይሰጣል። ይሄ የቂን ደረጃ ከደረሰ 10 ሺህ ከሰጠህ ነገ 100 ሺህ ብር ይሰጣል። ካበላህ ካላሰብከው አቅጣጫ አላህ ያበላሃል፣ ያለውን በረካ ያደርግልሃል። ይበቃኛል የሚል መረጋጋትን አላህ ይሰጣል። ወአዘሙሁም ገማ ወሀማ። ስስታም ንፉግ የሆነ ሰው ከማንም በላይ ሀም ገም ይበዛበታል። ገም ባለፈው መጨነቅ ማለት፣ ሀም ወደፊት ለሚመጣው መጨነቅ መረበሽ ማለት። ምንድነው በላው፣ ምንድነው ተጣው፣ የት ነው የምኖረው፣ እንዴት ነው የምኖረው እያለ ይጨነቃል። አለመስጠት የሚያመጣው የሚወልደው ችግር ነው። ወቀድ ضرب رسول الله صلى الله عليه وسلم የአላህ መልእክተኛ ምሳሌ አድርገዋል። مثل البخيل የስስታምና والمتصدق የለጋስን ሰው ምሳሌ كمثل رجلين እንደ ሁለት ሰዎች መስለዋል። عليهما جبتان من حديد ሁለት ከብረት የተሰራ የጦር ልብስ ባላቸው ሰዎች መስለዋል። ጁባ ማለት የጦር ልብስ ማለት ከብረት የተሰራ የጠላትን ቀስት ጥይት የሚከላከል ልብስ እንደለበሱ ሁለት ሰዎች ናቸው። ኩለማ هم المتصدق ሰደቃ የመስጠት ዝንባሌ ያለው ሰደቃ የገራለት አካል ኩለማ هم ባሰበ ቁጥር المتصدق ሰደቃ ሰጪ የሆነ አካል ቢሰደቀቲን ሰደቃ ለመስጠት ባሰበ ቁጥር የጦር ልብሱን ለብሶ ሰደቃ ለመስጠት ባሰበ ቁጥር اتسعت عليه
የጦር ልብሱ ብረቱ ይሰፋለታል ወንበሰጠት ይዘረጋለታል ሐታ ቱጂኑ በናነሁ ጣቱን ሁሉ እስኪሸፍንለት ድረስ የጦር ልብስ ብዙ ጊዜ ወሳኝ ስስ የሚባሉ የሰውነት አካላትን ነው የሚሸፍነው የሚሰራው በዛ ልክ ነው ሙሉ የሰውነት አካል የጦር ልብስ እንዲለብስ አይደረግም ብዙ ጊዜ ለከስት ለጥይት የሚጋለጥ ስስ የሆነ የሚጎዳ እንደተመታ የሚጎዳ ለህልፈተ ሞት የሚዳርግ የሆነው የሰውነት ክፍል ነው የጦር መከላከያ ልብስ የሚለብሰው ነገር ግን ሰደቃ የመስጠት ልምድ ያለው ኩለማ ሀመል ሙተሰዲቁ ቢሰደቃ የጦር ልብስ ከመልበሱ ከመታፈኑ በፊት ሰደቃ የመስጠት ልምድ አለው የለመደውን ሰደቃ ለመስጠት ባሰበ ቁጥር ለሰደቃ መነሳሳቱ ማሰቡ በራሱ ብረቱን ያሰፋለታል ብረቱን ጋር ያደርግለታል ያስረዝምለታል ሐታ ቱጂኑ በናነሁ ጣቶቹን እስኪሸፍን ድረስ አጭር የነበረው ወርዶ ወቱዕፊያ አተረሁ እሱ ሲጓዝ ከኋላ ምልክት እንዲኖረው እየተጎተተ ልብስ ጋቢ መሰል ነገር ለብሰህ አፈር ላይ ስትሄድ አሸዋ ላይ ስትሄድ ምልክት ይኖራል የተጎተተበት ይሄ አተር ይባላል እንደው ከቁመቱ አልፎ ተርፎ ሁሉ አተር እስኪኖረው ድረስ ሲጎተት የሚታይ ምልክት እስኪኖረው ድረስ ይረዝማል ሰደቃ ለመስጠት በማሰብ ቀድሞ ስራው ስለነበር ህይወቱን በዚህ ልክ ያሰፋል ብረትን ያቀልጣል ማለት የብረት ልብስ የጦር ልብስ ነፃነት እንዳይኖር ያደርጋል ያፈናል ያጨናንቃል ተገደ እንጂ አታደርገው ሸክምም ጭምር ነገር ግን የሰደቃ ሰው ከለበሰው ነገሩ በተቃራኒ ነው የብረቱ ልብስ እንደ ጨርቅ ይሆን ይዘረጋል ይሰፋል ይተሳል وكلما هم البخيل وتقارن ደግሞ ስስታሙ ንፍጉ ባሰበ ቁጥር ቢሰደቀቲ ሰደቃ ለመስጠት ባሰበ ቁጥር ቀድሞ ደግሞ እሱ በህይወቱ ንፍጉን መስጠት አይወድ የጦር ልብሱን ለብሶ ሰደቃ መስጠት ሲያስብ ለዚመት ኩሉ ሐለቀቲን ያንዳንዱ የጦር ልብስ መቆለፊያ ዘለበቱ ይጸናል መካነሃ ቦታው ላይ ይጸናል ይንቀሳቀሳል የዛኛው ይሰፋል ይረዝማል እስከ ጣቶቹ ሁሉ ወርዶ ይሸፍናል ከግሩ አልፎ መንገድ ላይ ተርፎ ይጎተታል ቀድሞ ሰደቃ ስለሚሰጥ ልቡ ሰፊ ስለሆነ አስተሳሰቡ ሰፊ ስለሆነ በምሳሌ ደረጃ እንኳን የሱ ምሳሌ ብረት ሁሉ ይሰፋለታል ይቀልጥለታል ይሄሳ ሰጥቶ ስለማያውቅ ኩለማ ሀመ ቢሰደቃ ሰደቃ ለመስጠት ባሰበ ቁጥር ለዚመት ኩሉ ሐለቀቲን መካና ያንዳንዱ የሚገጣጠመው የብረት የዘለበት ማስተሳሰሪያው ቦታው ላይ ይጸናል አይንቀሳቀስም ስስታምነት እንደዚህ ሆዱን ልቡን አእምሮውን ወጥሮ ይዘዋል ሰላም እንዳይሰማው እንዳይረጋጋ ያደርገዋል ወለም ተተሲል عليه መቼም ለሱ ሊሰፋለት አይችልም ይሄ ተለያዩ ሹራህ الحديث እንደተነገረው والمعنى ከታች ግርጌ ጽሁፍ የመጨረሻው ከመጨረሻው ፊት ያለው ከማለቁ ፊት ሁለተኛው ላይ والمعنى ከዚህ የተፈለገው ان الجواد الكريم ሸር ለጋስ የሆነ ሰው اذا هم بالنفقه ሰደቃ መስጠት ሲፈልግ ወጪ ማድረግ ሲፈልግ ነፈቃ ዋጅብም ሱናም ወጪን ይመለከታል ለባለቤቱ መስጠት ሲፈልግ ለልጁ መስጠት ሲፈልግ ለጎረቤቱ መስጠት ሲፈልግ ለታመመ ሰው መስጠት ሲፈልግ ሲያስብ እንሸራሐ لذلك صدر ድረቱ ይከፈታል ገና መስጠቱን ሲያስብ ልቡ ከተከፈተ ልቡ ከተረጋጋ ሲሰጥ ምን ያክል ነው የሚደሰተው የሚያደርግ የገራለ ሰው ነው የሚያውቀው አንተ በመስጠትህ የሰጠኸው ሰው ከሚደሰተው በላይ ተደሰታል የተሰጠው ሰው ከሚደሰተው በላይ ሰጪ ይደሰታል የተሰጠው ሰው ከሚጠቀመው በላይ ሰጪው ይጠቀማል መስጠት እየቻለ መስጠት እያለብህ ባለመስጠትህ እሱ ከሚጎዳው በላይ አንተ ትጎዳለህ ወጣወዐትሁ የዳሁ እጆቹም ይታዘዙታል ሁሌ መስጠት የለመደ ሰው ልቡ ይደሰታል ገና መስጠት ሲያስብ አሰበ ልቡ ተደሰተ ከዛ የሚሰጠው በእጅ ነው አይደለ ወጣወዐትሁ የዳሁ እጆቹም ይታዘዙታል ፈምተደታ ይዘረጋሉ ቢላጣ ለመስጠት ይዘረጋሉ በተቃራኒው ደግሞ وأما البخيل ስስታምማ فإذا حدث نفسه بالصدقة ነፍሱን ሰደቃ እንድትሰጥ ሲያናግራት ضاق صدره ልቡ ይጣበብ وانقبضت يده እጁም ይታጠፋል አልዘረጋ ይላል መስጠት ያሳምማው ድንገትም ከተሳስቶ ከሰጠ ይጨነቃል በላ አንዳንዴ ለጉራ ሰጠው ተመልሰው መተው ቅድም የሰጠውን አምጣ ይላል ያስመለሱትን የተፉትን አንስተው ይጎርሱ ከሰው ጋር ሆነው ላለማፈር ይሰጣሉ ከሰጡ በኋላ ተመልሰው ምስኪኑን የሚወስዱበት አሉ እንደው ሌሎች የሰጡትን ካልጨመሩ ነው ሲወስዱ فهذا شيخ رحمه الله تعالى ይሄ
መተሉ ሽራሒ ሰድሪል ሙእሚን የሙእምን የልቡ መስፋት ምሳሌ ነው። ወንፊሳሒ ቀልቢሂ የልቡ መከፈት የመደሰት ሰላም የማግኘት ምሳሌ ነው። ወሁለተኛው መተሉ ዲቅ ሰድሪል በኺል የስስታም ልብ የመጥበብ ወንሒሳሪ ቀልቢሂ የልቡ መገደብ ምሳሌ ነው። ሰጭ ልቡ ይሰፋል፣ ደረቱ ይከፈታል። ስስታምና መስጠት የሚያሳምመው ልቡ ይጠባል፣ ይጨናነቃል። ሌላ ልብን ከሚያሰፉ ደረትን ከሚከፍቱ ልብን ከሚያሰፉ ነገሮች መሃል አንዱ በጎ አድራጊ መሆን፣ መልካም ስራዎች ላይ መሳተፍ ነው። እንዳቅም በነቢይ ዘመን ይሄ በብዛት ነበር። በገንዘባቸው፣ በጉልበታቸው፣ በእውቀታቸው ለጋስ የሆኑ ሰዎች ነው። ወዩእሲሩነ ዐላ አንፉሲሂም ወለው ካነ ቢሂም ኸሷሷ የተባለላቸው ከነፍሳቸው ሌሎችን ያስበልጣሉ። ኸሷሷ የሚባለው ከፍተኛ የረሃብ ደረጃ ላይ ችግር ላይ እንኳን ቢሆኑ ኸሷሷ ረሃብ ነው፣ ጁዕ ነው። ነገር ግን ደረጃው ከፍ ያለ እዛ ደረጃ ላይ እንኳን ቢሆኑ ሌሎችን ያስበልጣሉ። ሌሎችን አብልተው ራሳቸው ጦም ያድራሉ። የራሳቸውን አውልቀው ለሌለው ይሰጣሉ ተብሏል። የተለያዩ ድንቅ ምሳሌዎችም ሲራ ላይ ተዘግቧል። ልጆቻቸውን ኩራዝ አጥፍተው አስተኝተው ቤት ውስጥ ምንም ምግብ ያልነበራቸው ለህፃናት የተቀመጠን ምግብ ያበሉ ሱሐቦች ተገኙ። ቤታቸው ሰው ገብቶ ምስኪን ገብቶ ሰው ሳይበላ አይወጣም የሚል አቋም የነበራቸው ይሄን ለማሳካት የሚችሉትን የማይችሉትን ሁሉ የሚያደርጉ ነበር። ታዲያ አሁን ላይ ሰላም፣ መረጋጋት፣ ባገኙት መብቃቃት የጠፋበት አንዱ ምክንያት የመስጠት ልምዳችን ዝቅ ስላለ ምንም ሳትሰጥ አንድ ቀን፣ አንድ ወር፣ አንድ ሳምንት ሊያልፍ አይገባም። ስጥ በየቀኑ አላህ ከሰጥ ቤት ካፈራው ስጪ፣ ባለሽን አስፈቅደሽ ስንሰጥ ብዙ ነገር እናገኛለን። ከምናገኛቸው ነገሮች አንዱ የልብ መረጋጋት ይገኝ፣ ሰላም ይገኝ። አላሁመ አዕጢ ሙንፊቀን ኸለፋ ወአዕጢ ሙምሲከን ተለፋ የሚሉ መላእክቶችም አሉ። እሱንም አንርሳ። በየቀኑ ከሰማይ 2 መላእክቶች ይወርዳሉ። ጌታዬ ሆይ ለሚሰጥ ምትክ ስጠው፣ ለሚቆጥብ ቆጥብበት አትስጠው የሚሉ መላእክቶች። መስጠት የመላእክትን ዱዓ ያስገኝ፣ የተቸገሩ ሰዎችን ዱዓ ያስገኝ። በመስጠት የሚድኑ በሽታዎች አሉ። በመስጠት የሚድኑ በሽታዎች አሉ። ዳው መርዳኩም ቢሰደቃ ተብሎ ህሙማኖቻችሁን በሰደቃ አክሙ ተብሏል። ባለንበት ጊዜ ይሄን የሚያሳዩ በርካታ ቅሳዎች፣ ታሪኮች ወጥተዋል። ይሄ አይነት በሽታ የያዘው ሰው አይድንም። ለማንኛውም ጀርመን ሄደህ ታከም፣ አሜሪካ ሄደህ ታከም የተባሉ ከመሄዳቸው በፊት አላህ ካገራላቸው ልሞት ይችላል ሁሉ ብሎ ማለት የሰጡ ሰደቃው ፈውሷቸው ድነው። ተስፋ የቆረጡ የጤና ባለሙያዎች እንኳን ማመን አቅቷቸው ደግሞ ደጋግመው ምርመራ አድርገዋል። ውጤቱ በተደጋጋሚ የለም፣ ነፃ ነው። ሌላ ሕክምና አድርገሃል፣ ሌላ መድኃኒት ወስደሃል፣ አልወሰድኩም። ነገር ግን ነብዩ ሰለላሁ ዐለይሂ ወሰለም ህሙማኖቻችሁን በሰደቃ አክሙ ብለው ነበር። ሰደቃ አድርጌያለሁ። አንዱ መኖር ሰልችቶት መሞት ፈልጎ ከተማው ላይ ካለ ትልቅ ድልድይ ጋር ሄዶ ለመሞት ሲዘጋጅ ድልድዩ ስር ቁጭ ብሎ የሚያለቅስን ህፃን ልጅ አገኘና ምን ሆነህ ነው ሲለው አልበላሁም አለ። ርቦኝ ነው ማለት ነው። ይሄን የሚያደርገው ሰው ተቸግሮ አይደለም፣ ተርቦ አይደለም። ከተማው ላይ ሀገሩ ላይ አሉ ከሚባሉ ባለሀብቶች፣ ባለድርጅቶች ነው። ይሄን ሰው ይዞ በቤት አምጥቶ አበላው። እሱ ሲበላ ሲያይ ደስ አለ። ምሳሌ ደግሞ አለ እሱ ሲበላ አይቶ ደስ እንዲለው ማለት ምሳ ደገሙ፣ የበለጠ ደስ አለ። እራት ሲበላ ሊያለ ደገመ፣ ደስ አለ። ነገ ግን አይቀርም አቋሜን አልቀየርም ማለት ነገ ግን እሞታለሁ አለ። በማግስቱ ለመሞት ወደዛ ሲሄድ እዛ ቦታ ላይ ሲደርስ ያችን ቦታ ሲያይ የትናንት ልጅ ትዝ አለው። እኔ ከሞትኩ በኋላ ማን ሊያበላው ነው አለ። ተመልሶ መጣ እሱ ጋር አጠበው፣ አጸዳው፣ ፀጉሩን አስተካከለለት። በየቀኑ እሱን ያበላ ህይወቱ ተቀየረ፣ መኖር ጀመረ ይባላል። አንድን ሰው ማስደሰት በዚህ ልክ ሊሞት የነበረን ሰው ህይወት ከቀየረ መቶዎችን ብዙ አስሮችን የሚያስደስት ከሰው አልፎ ለቤቱ ላይ ግቢው ላይ ለሚመጡ አዋፎች ውሃ፣ እህል፣ ጥራጥሬ የሚያስቀምጥ في كل كبد رطبة صدقة ማንኛውም የሚተነፍስ ነፍስ ያለው ሁሉ አጅር አለበት በተባለው መሰረት ውሻ ለምን አይሆን? የተጠማን ውሻ ያጠጣችን ሴት እኮ አላህ ጀነት አስገብቷል። ሶሒህ ሙስሊም ውስጥ ያለ ሐዲስ። በዝሙት የሚታወቅ ወይ የሚታወቅ የነበረን ሰው ተራ ዝሙት ማለት በቆሻሻ ስራ ክብርን በመሸጥ የሚተዳደር ሰው የሚኖር ሰው ለውሻ አዝኖ ውሻን ስላጠጣ ለውሻ በጎ
አድራጎት ወይም መልካም ስራ ስለሰራ አላህ ስራውን ወዶለት ምሮት ጀነት አስገብቶታል። አላህ ተባረከ ወተዓላ ኸይሩን ሁሉ ያግራልን በዱንያ በአኺራ በደስታ ከሚኖሩ ያደርገን። ወዐላ ኩሊ ሸይኢን ቀዲር ወቢልኢጃበቲ ጀዲር ወላሁ ተዓላ አዕለም። በዛሬ ርዕሳችን እዚህ ያበቃል። ወቢላሂ ተውፊቅ ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ። ሱብሓነከ አላሁመ ወቢሐምዲክ። ቢስሚላሂር ረሕማኒር